የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች በጎጃም በተደረገው ውጊያ ከ400 በላይ ወታደሮችን ደምስሰናል ያሉ ሲሆን በወሎና ሸዋም ድል ተቀዳጅተናል ብለዋል። በሌላ በኩል አርበኛ አስረስ ማረ ዳምጤ ብልጽግና ሰማይ ቢቧጥጥ የሚለውጠው ነገር የለም ሲል አስታውቋል። በዝርዝር እናየዋለን። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ወደ አዲስ አበባ ሄደዋል። ሌተናል ጄኔራል ታደሰ ወረደ ወደ ብልጽግና መቀመጫ አዲስ አበባ የሄዱት የተገባደደውን የስልጣን ጊዜያቸውን በተመለከተ ከአብይ አህመድ ጋር ለመምከር ነው ተብሏል። በሌላ በኩል ኤርትራውያን ወደ ትግራይ ክልል ገብተው ሃይማኖታዊ በዓል እያከበሩ እንደሆነ ተሰምቷል። ይህንንም ዝግጅት ከጽምዶ ጋር ምን ግንኙነት አለው የሚለውን ጨምሮ በዝርዝር እናያለን። በኢትዮጵያ በነዳጅ እጥረት ምክንያት አገር አቋራጭ የህዝብ ጉዞዎች እየታጠፉ መሆናቸውን የተሽከርካሪ ማህበራት አስታውቋል። በናፍጣ እጥረት ምክንያት አገር አቋራጭ የህዝብ ትራንስፖርት አቅራቢዎች ራቅ ወዳሉ የኢትዮጵያ አካባቢዎች አይሄዱም ነው የተባለው። ዝርዝሩን ትሰሙታላችሁ። ጥቃት ከተፈጸመባት እጅግ የከፋ አጸፋ እንደምትመልስ የዛተችው ኢራን የአብዮታዊ ዘቧ የደህንነት አዛዥ መገደላቸውን አስታውቃለች። ዛሬም በቀጠና ያለው ጦርነት የቀጠለ ሲሆን ኢራን በእስራኤል ሃይፋ አካባቢ በፈጸመችው ጥቃት 4 ሰዎች ሲገደሉ በተመሳሳይ በኢራን በኩዌት የአሜሪካ ወታደሮች ላይ ጥቃት መፈጸሟን ይፋ አድርጋለች። በሌላ በኩል ኢራን ጦርነቱን ለማቆም ለአሸማጋዮች ምላሽ ማዘጋጀቱ ይፋ ሆኗል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች በጎጃም በተደረገው ውጊያ ከ400 በላይ ወታደሮች ደምስሰናል ያሉ ሲሆን በወሎና ሸዋ ድል ተቀናጅተናል ብለዋል። በሌላ በኩል አርበኛ አስረስ ማረ ዳምጤ ብልጽግና ሰማይ ቢቧጥጥ የሚለውጠው ነገር የለም ሲል አስታውቋል። በክልሉ ደቡብ ወሎ ዞን አምባሰል ወረዳ ከባድ ውጊያ መደረጉን የኢትዮኒውስ የፋኖ የመረጃ ምንጮች ተናግረዋል። የአገዛዙ ጦር ከውጫሌና አበት ከተሞች በመነሳት ወደ ሚላዋ መንቀሳቀሱ ተከትሎ የፋኖ ኃይሎች ከባድ ውጊያ ከፍተውበታል ነው ያሉት የመረጃ ምንጮቻችን። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ህዝብ በበኩሉ መጋቢት 27 2018 ዓ.ም ከረፋድ ጀምሮ እስከ ምሽት በዘለቀ ውጊያ ከፍተኛ ድል አስመዝግበናል ሲል አስታውቋል። በውጊያው ከፍተኛ ሰብአዊና ቁሳዊ ጉዳት ያስተናገደው የአገዛዙ ጦር ወደ ውጫሌ ከተማ ሸሽቷል ብሏል አፋብን። በተያያዘም በቀጠናው የፋኖ ኃይሎች ሰሜን ወሎ ዞን ቆቦ ወረዳ ሮቢት ከተማ ዘልቀው መግባት በከፈቱት ማጥቃት በርካታ የአገዛዙ ጦር አባላት መገደላቸውን የተሰማው የፋኖ ኃይሎች በሮቢት ከተማ ላይ ጥቃት የፈጸመውን አፋብን የሰጣቸውን የምህረት እድል ባልተጠቀሙ የአድማ ብተና አባላት ላይ ነው ሲሉ አስታውቀዋል። በተመሳሳይ በሸዋ ቀጠና አንጾኪያ ገምዛ ወረዳ ግሾጌም ሸበቶና መኮይ መገንጣዮች አካባቢዎች በተደረገው ውጊያ በርካታ የአገዛዙ ጦር አባላት የሞትና የአካል ጉዳት እንደደረሰባቸው የፋኖ የመረጃ ምንጮች ተናግረዋል። በአካባቢው የፋኖ ኃይሎች በከፈቱት ማጥቃት የአገዛዙ ጦር የነበረበትን የጀቢራ ሜዳ ቻይና ካምፕ ድረስ ዘልቀው በመግባት ከባድ ወታደራዊ ጉዳት ማረሳቸውን የመረጃ ምንጮች አክለው ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ በኩሉ በዚህ ውጊያ ከ100 በላይ የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲል አስታውቋል። በተያያዘም በክልሉ ጎጃም ቀጠና የፋኖ ኃይሎች መጋቢት 27 2018 ዓ.ም በከፈቱት ማጥቃት ያስመዘገቡትን ድል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ይፋ አድርጓል። በዚህም በአንድ ቀን በ3 የተለያዩ ከተሞች ባደረጉት ውጊያ ከ400 በላይ የአገዛዙ መከላከያ አድማ ብተናና ሚኒሻ ኃይል መደምሰሱን አፋብን አስታውቋል። ሌተናል ኮሎኔል ደመላሽ አሰፋ ቆጭቶን ጨምሮ 43 የአገዛዙ ወታደሮች በተማረኩት የደጋዳሞት ወረዳ ፈረስ ቤት ውጊያ ከ150 በላይ የአገዛዙ ወታደሮች ሲገደሉ ከፍተኛ ቁጥር ያለው ጦርም እንዲሁም የጦር መሳሪያ ደግሞ በፋኖ ኃይሎች እጅ ገብቷል ነው ያለው አፋብን። በሰሜን ጎጃም ዞን አዴትና ጎንጂ ቆለላ በተደረገ ማጥቃት ከ250 በላይ የአገዛዙ ጦር አባላት ተገድለዋል ያለው አፋብን አዴት ከተማ ብቻ አመራሮች ጨምሮ አንድ ሙሉ ሻለቃ ጦር ተደምስሷል ሲል አስታውቋል። በአዴት ከተማ ብልጽግና አገዛዝ በግፍ ታስረው የነበሩ 206 ወጣቶችም በፋኖ ኃይሎች ነጻ ወጥተዋል ያለው አፋብን ቴዎድሮስ እዝ ነው። በጎንጂ ቆለላ ወረዳ በነበረው የፋኖ ኃይሎች የማጥቃት ውጊያ ጉዳት የደረሰበት የአገዛዝ ጦር አባላት ደግሞ ከ100 በላይ ናቸው ብሏን አፋብን። የፋኖ ኃይሎች በጎጃም ደጋዳሞት አዴትና ጎንጂ ቆለላ ባደረጉት ውጊያ የማረኳቸው ወታደሮች በምስል አስደግፈው ይፋ ያደረጉ ሲሆን ይህም በተመለከተ የአማራ ፋኖ ብሔራዊ ንቅናቄ በፋኖ ኃይሎች የተማረኩ የአገዛዝ ጦር አባላት በሰብአዊና በርህራሄ እንደሚይዝ የተጠሙት እንደሚያጠጣ
እንደሚያጠጣና የታረዙት እንደሚያለብስ የቆሰሉት እንደሚያሳክም በመግለጽ የጦር ህግጋትን የምናከብር ነን ሲል በድርጅቱ ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ በኩል አረጋግጧል። አስረስ ማረ ዳምጤ በይፋ የገጹ እንዳስታወቀው የአገዛዙ ጀነራሎች በፋኖ ኃይሎች የደረሰባቸውን ሽንፈት ተከትሎ የቁጭት መወጫቸው የሆነውን ጀትና ድሮን በማንጋጋት ላይ ናቸው። በትላንትናው የአዴት ፈረስ ቤት ጎንጂ ምጥ ቀምሰው የተሰበረው የብልጽግና አገዛዝ ዛሬ ረፋር ላይ ምስራቅ ጎጃም ሰዴ ወረዳ ከርኒ ከተማ ላይ በጣለው የድሮን ቦምብ አንዲት እናት ላይ ቀላል የአካል ጉዳት ደርሷል ሲል አስታውቋል። ሆኖም አሁን ላይ የብልጽግና አገዛዝ ሰማይ ቢቧጥጥ የሚለውጠው ነገር የለም ያለው ምርጫ አንድ ብቻ ነው። እሱም ጦርነትን አቁሞ ስልጣኑን ለህዝብ ማስረከብ ነው ሲል ነው አርበኛ አስረስ ማረ ዳምጤ ያስታወቀው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ወደ አዲስ አበባ ሄደዋል። ሌተናል ጄኔራል ታደሰ ወረደ ብልጽግና መቀመጫ ወደ ሆነችው አዲስ አበባ ሄዱት የአገዛዙን የጠቅላይ ሚኒስትር አብይ አህመድን በጋራ የተገባደው የስልጣን ጊዜያቸውን በተመለከተ ለመምከር ነው። በሌላ በኩል ኤርትራውያን ወደ ትግራይ ክልል ገብተው ሃይማኖታዊ በዓል እያከበሩ እንደሆነ ተሰምቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በትላንትናው ዕለት ወደ አዲስ አበባ እንደሄዱ ተሰምቷል። መጋቢት 30 የሚያበቃውን የአንድ ዓመት የስልጣን ጉዟቸውን እያጠናቀቁ ያሉት ሌተናል ጄኔራል ታደሰ ወረደ ከጊዜያዊ አስተዳደሩ ፕሬዝዳንትነታቸው በተጨማሪ የክልሉ ወታደራዊ ኃይል የሆነው ቲዲኤፍ ዋና መሪም ናቸው። ሌተናል ጄኔራል ታደሰ ወረደ እሳቸውን ጠቁሞ የሾማቸው ህወሓት ህጋዊ እውቅናው የተሰረዘ ሲሆን በአሁኑ ሰዓትም ስልጣናቸውን ለማስቀጠል የሚያስችል የእውቅና ማራዘሚያ ከአዲስ አበባ 4 ኪሎ ይደረግላቸዋል በማለት ለእሳቸው ቅርብ የሆኑ ሚዲያዎችና ታዋቂ ሚዲያ ሰዎች እየተናገሩ ይገኛሉ። ጄኔራል ታደሰ ወረደ ባለፉት ወራት የበጀት ድጎማን ጨምሮ በርካታ አገልግሎቶች ወደ አቋረጠው የብልጽግና አገዛዝ መሪዎች ለማናገር መጥተዋል የተባለ ሲሆን ይህ ዜና እስከተጠናከረበት ሰዓት ግን አብይ አህመድን ጨምሮ የትኛውም የአገዛዙ ባለስልጣን እንዳላናገራቸው የመረጃ ምንጮች ጠቁመዋል። በአሁኑ ሰዓት የትግራይ ፖለቲካ ውጥረት ከፍተኛ ሁኔታ ላይ ያለ ሲሆን ከአገዛዙ ጋር ወደ ጦርነት ለመግባት በቋፍ ላይ ያሉ ወታደራዊ ኃይሎችና የህወሓት መሪዎች የጀነራሉን ጉዞ በተመለከተም ያሉት ነገር የለም። የብልጽግና አገዛዝና ኤርትራ በከባድ የፖለቲካ መካረር ባሉበት በዚህ ከኤርትራ ጋር ወግነዋል የተባሉት የትግራይ ኃይሎች የሚመሩት ታደሰ ወረደም ከአብይ አህመድ ጋር የሚያደርጉት ውይይትና የሚደርሱበት ውሳኔ በብዙዎች ዘንድ የሚጠበቅ ቢሆንም የትግራይ ወታደራዊ ኃይሎችና በህወሓት መሪዎች በኩል ግን ምንም የተለየ ትርጉም አያመጣም የሚሉ አስተያየቶች አስቀድሞ ሲነገሩ ቆይተዋል። ጄኔራል ታደሰ ወረደ የስልጣን ጊዜያቸው የሚያራዝምላቸው ከሆነ የተቋረጠው በጀትና ሌሎች አገልግሎቶች ተመልሰው ይለቀቃሉ ወይ የሚለው ጥያቄ ብዙዎች የሚያነሱ ሲሆን ብልጽግና ጦርነት ለመክፈት ለሚፈልገው ተጨማሪ ጊዜ የሚጠቀመውን ውሳኔ ከመወሰን ወደ ኋላ አይልም በሚሉ ብዙዎች ይናገራሉ። በተጨማሪም አገዛዙ ምርጫ ለማድረግ በማሰብ ጄኔራል ታደሰ ወረደን ስልጣን ሰጣቸው ያስፈረማቸው ሲሆን በአሁኑ ሰዓት በትግራይ ክልል ምንም አይነት የምርጫ እንቅስቃሴ ባለመኖሩ ከዚህ ጋር ተያይዞም 6 ወር በማራዘም ምርጫ እንዲያደርጉ ለማስገደድ ይሞክር ይሆናል ተብሏል። ይህ በእንዲህ እንዳለ በርካታ ኤርትራውያን ወደ ትግራይ ክልል በመግባት ከህዝብ ጋር በመሆን ሃይማኖታዊ በዓልን እያከበሩ ነው ማለት በይፋ የክልሉ መገናኛ ብዙሃን ዘግቧል። እንደ መንግስታዊ ቴሌቪዥን ጣቢያው ዘገባ ከሆነ ትናንት እሁድ መጋቢት 27 2018 በትግራይ ክልል ሰሜናዊ ምዕራብ ዞን ሽራሮ ከተማ የተደረገው ግንኙነት ከ1000 በላይ ኤርትራውያን ነዋሪዎች ከቀያቸው ወደ ትግራይ ክልል በመኪና ተሳፍረው በመግባት ተሳትፎ ያደረጉበት ነው። ምንም እንኳን ሃይማኖታዊ በዓልን ለመሳተፍ የመጡ ናቸው ቢባልም በኤርትራና በትግራይ ክልል የተጀመረው ጽምዶ የተሰኘው የፖለቲካ ፕሮጀክት አካል እንደሆነ ግን የመረጃ ምንጮቻችን ተናግረዋል። ፖለቲከኞች፣ ወታደራዊ አመራሮችና ኃይሎች የሚገናኙበት የጽምዶ የፖለቲካ ፕሮጀክት የህዝብ ለህዝብ ግንኙነት ማጠናከርን አንዱ ስልቱ አድርጎ እንደሚንቀሳቀስ ነው የኢትዮኒውስ የመረጃ ምንጮች የተናገሩት። ትላንት ወደ ትግራይ የገቡት ኤርትራውያኑ በሽራሮ ከተማ የሚከበረው የኦርቶዶክስ ተዋሕዶ በዓል በሆኑት የመድኃኔዓለምና ሆሳዕና በዓል ለመሳተፍ በአውቶቡስ ተጭነው መግባታቸውን የትግራይ ቴሌቪዥን ዘገባ የሚያሳይ ቢሆንም ዋና ዓላማው ግን ፖለቲካዊ ስምምነትና ህዝባዊ ግንኙነትን ማጠናከር ነው ተብሏል። በዚህ በበዓሉ ላይ የትግራይና የኤርትራ ሃይማኖት አባቶችም ተገኝተዋል ተብሏል። ይህ ፕሮግራም ዛሬ ሰኞ መጋቢት 28 ቀን 2018 ዓ.ም ቀጥሏል ያሉት የመረጃ ምንጮች ከረጅም ዓመታት በኋላ እየተከናወነ ያለ ግልጽ የህዝብ ለህዝብ ግንኙነት ነው ያሉ ሲሆን ዋነኛ ዓላማው ግን ጽምዶ የተሰኘውን ፖለቲካዊ ፕሮጀክት ማስፈጸም ነው ሲሉም ለሚዲያችን ተናግረዋል። በኢትዮጵያ የነዳጅ እጥረት ምክንያት ሀገር አቋራጭ የህዝብ ጉዞዎች እየታጠፉ መሆናቸውን የተሽከርካሪ ማህበራት አስታወቁ። በናፍጣ እጥረት ምክንያት ሀገር አቋራጭ የህዝብ ትራንስፖርት አቅራቢዎች ራቅ ወዳሉ የኢትዮጵያ አካባቢዎች የሚደረጉ ረጅም ጉዞዎችን እያጠፉ እንደሆነ ማህበራትና ተጠቃሚዎች ለቢቢሲ አረጋግጠዋል። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን በበኩሉ በነዳጅ እጥረት ምክንያት ሀገር አቋራጭ ተሽከርካሪዎች የሚያደርጓቸው ጉዞዎች ከ35 እስከ 40% ቀንሰዋል ብሏል። 38ኛ ቀኑን የያዘው የኢራን ጦርነት በነዳጅ አቅርቦት መስተጓጎልና
በዋጋ ላይ በፈጠረው ጭማሪ ምክንያት ወደ ኢትዮጵያ መግባት የነበረበት 180 ሺህ ሜትሪክ ቶን ነዳጅ ሳይደርስ ቀርቶብኛል ያለው የብልጽግና አገዛዝ ለህዝቡ የትራንስፖርት አገልግሎት መስጠት የሚያስችል ነዳጅ ማቅረብ አልቻለም። በዚህ የአገዛዙ የንግድና ቀጠናዊ ትስስር ሚኒስቴር መረጃ እንደሚያሳየው ከኢትዮጵያ የነጭ ናፍጣ አቅርቦት ውስጥ 60% ይገባ የነበረው ኢራን ሆርሙዝ ወሽመጥ በመዘጋቱ ምክንያት በአገሪቱ ግልጽ የነዳጅ እጥረት ተፈጥሯል። አገዛዙ በስንፍናው ምክንያት ለአንድ ወርም ሆነ ለ15 ቀን የነዳጅ አቅምን ሳይፈጥርና ሳይዝ የቆየ ቢሆንም በዓለም ላይ የደረሰውን አደጋ በልዩነት ያጋጠመው አደጋ አስመስሎ ለማቅረብና ፖለቲካዊ ስራዎችን ለመስራት እየተጠቀመበት ይገኛል። ታዲያ በአማካይ 9.1 ሚሊዮን ሊትር ሲቀርብ የነበረው ነጭ ናፍጣና አቅርቦቱ በ50 በመቶ ገደማ ቀንሷል የተባለ ሲሆን ይህንን ማካተትና ወይም ደግሞ ማሻል የሚያስችል ስራም እየተሰራ አይደለም። አዲስ አበባ ቢሮዎችን ጨምሮ የማደያ ነዳጅ ስርጭት መረጃ እንደሚያሳየው በከተማዋ ካሉ 120 ነዳጅ ማደያዎች ውስጥ ዛሬ ሰኞ መጋቢት 28 2018 ላይ ናፍጣ ያላቸው 26 ብቻ ናቸው። በአንጻሩ 68 የአዲስ አበባ ነዳጅ ማደያዎች ቤንዚን አላቸው። ይህ ሁኔታ ነዳጅ ወይም ነጭ ናፍጣ የሚጠቀሙ ሀገር አቋራጭ የህዝብ ትራንስፖርት አቅራቢዎች ላይ ጫና እየፈጠረ መሆኑን የትራንስፖርት አሰሪዎች ፌዴሬሽን ፕሬዚዳንት ብርሃኔ ዘሩ ለኢቢሲ ተናግሯል። የኢራን ጦርነት ከመጀመሩ አስቀድሞ የነዳጅ አቅርቦት ትንሽ እንደነበረ የሚናገሩት ፕሬዚዳንቱ ከጦርነቱ በኋላ ተባብሶ ቀጥሏል ብለዋል። ተሽከርካሪዎች ነዳጅ ለማግኘት 3 እና 4 ቀናት እየተሰለፉ ነው ተብሏል። በነዳጅ እጥረቱ ምክንያት ሀገር አቋራጭ የህዝብ ተሽከርካሪዎች የሚያደርጓቸው ጉዞዎች ከ35 እስከ 40% ቀንሷል ተብሏል። ምንም እንኳን አገዛዙ ለነዚህ የትራንስፖርት ዘርፎች ቅድሚያ ይሰጣል ቢባልም በካድሬዎቹ የሙስናና የአሰራር ብልሹነት ምክንያት አሁንም አገልግሎቱ በስርዓት ያለውን ነዳጅ መጠቀም እንዳልተቻለ የአሽከርካሪዎች ማህበራት ኃላፊዎች ተናግረዋል። ጥቃት ከተፈጸመባት እጅግ የከፋ የአጸፋ እንደምትመልስ የዛተችው ኢራን የአብዮታዊ ዘቡ የደህንነት አዛዥ መገደላቸውን አስታውቃለች። ዛሬም በቀጠና ያለው ጦርነት የቀጠለ ሲሆን ኢራን በእስራኤል ሃይፋ አካባቢ የፈጸመችው ጥቃት 4 ሰዎች ሲገደሉ፣ በተመሳሳይ ኢራን በኩዌት የአሜሪካ ወታደሮች ላይ ጥቃት ፈጽማለች። በሌላ በኩል ኢራን ጦርነቱን ለማቆም ለአሸማጋዮች ምላሽ ማዘጋጀቷም ይፋ ሆኗል። ኢራን ዛሬ በእስራኤል ሃይፋ አካባቢ በፈጸመችው ጥቃት 4 ሰዎች መገደላቸውን ይፋ አድርጋል። ጥቃቱ ከተፈጸመ እጅግ የከፋ አጸፋ እንደምትመልስ የዛተችው ኢራን የአብዮታዊ ዘብ ደህንነት አዛዧ መገደሉን ዛሬ አስታውቃለች። የኢራን እስላማዊ አብዮታዊ ዘብ የደህንነት አዛዡ ማጂድ ካዴሚ መገደላቸውን በአገሪቱ የዜና ማሰራጫዎች በኩል የወጣ መግለጫ አስታውቋል። የኢራን እስላማዊ አብዮታዊ ዘብ የደህንነት አዛዡ ማጂድ ካሜዲ መገደላቸውን በአገሪቱ የዜና ማሰራጫዎች በኩል ባወጣው መግለጫ አስታውቋል። አብዮታዊ ዘቡ በመግለጫው የደህንነት አዛዡ ዛሬ ጠዋት መገደላቸውን ገልጾ እስራኤልና አሜሪካ ማጂድ ካሜዲን ኢላማ አድርገዋል ብሏል። እስራኤል ለኢራን አብዮታዊ ዘብ የደህንነት አዛዥ ግድያ ኃላፊነት ወስዳለች። የእስራኤል መከላከያ ኃይል በቴሌግራሙ ላይ ባወጣው የጽሁፍ መልእክት ግድያው ለኢራን አብዮታዊ ዘብ ሌላ ከባድ ኪሳራ ነው ብሎታል። ኢራን ደግሞ እስራኤል ሃይፋ አካባቢ በፈጸመችው ጥቃት 4 ሰዎች መገደላቸው ሰምቷል። የኢራን ሚሳኤል በሃይፋ በሚገኙ መኖሪያ ቤቶች ላይ ወድቆ 4 ሰዎች መገደላቸውን የተሰማው የጸጥታ አካላት ቦምቡ ከወደቀ በኋላ ባለመፈንዳቱ የህይወት አድን ሰራተኞች ጥረት አስቸጋሪ አድርጎት እንደነበር ገልጸዋል። እንደ እስራኤል ባለስልጣናት ገለጻ ጥቃቱ የተመታው ቤት ውስጥ የነበሩ 4 ሰዎችን ለማውጣት የጎረቤት ግድግዳ መሰርሰር አስፈላጊ ነበር ይላል ቢቢሲ። ጥቃቱ ከደረሰ በኋላ ህንጻ ማዶ የምትኖረውን ሞር ባለር የእስራኤል በርካታ የአየር መቃወሚያዎች እያሉ እንኳን የኢራን የሚሳኤል ጥቃት እያሰጉ መኖር በአደጋ የታጀበ ነው፣ ምናልባት ደህንነትን የተጠበቀ ወይም በማንኛውም ሰከንዶች ለአደጋ እንደመጋለጥ ያለ የህይወት ቁማር ነው ብላለች። እስራኤል የቴህራን ባሊስቲክ ሚሳኤል መምታት በመቻሏ ውጤታማ እንደሆነች ብትገልጽም ኢራን ግን ኢላማ የምታደርገው የእስራኤልን የደህንነት ስሜት ነው ሲሉ ነዋሪዎቿ በምሬት ይናገራሉ። ያንን ደግሞ አንድ ህፃን ላይ በሚፈጸም ጥቃት መሙታት ይቻላል ሲሉ ነዋሪዎች ስጋታቸውን ገልጸዋል። ኢራን በሌላ በኩል በኩዌት የአሜሪካ ወታደሮች ላይ ጥቃት ሰንዝራለች። ዛሬ በኩዌት ከዚህ ቀደም የደረሰባቸውን ጥቃት በመሸሽ ወደ ቡቢያን ደሴት የተወሰዱ የአሜሪካ ወታደሮች ላይ ኢራን ጥቃት መፈጸሟን ያስታወቀችው የአሜሪካ ጦር ኩዌት ወደሚገኘው ቡቢያን ደሴት ከተወሰደ በኋላ የኢራን ሚሳኤል ኢላማ መሆኑ የቴህራን ባለስልጣናት በአገሪቱ መገናኛ ብዙሃን ተናግረዋል። ሰኞ ዕለት የኢራን ካታም አልናንቢያን ዋና መስሪያ ቤት ቃል አቀባይ በቪዲዮ በአገሪቱ መገናኛ ብዙሃን ላይ ባስተላለፉት መልእክት በደሴቱ ላይ የሚገኙ የሳተላይትና የጦር መሳሪያዎች መምታታቸውን ይፋ አድርገዋል። ቃል አቀባዩ ኢብራሂም ዞልፋሪቅ ጥቃቱ የፈጸሙት በድሮን በመታገዝ መሆኑን መግለጻቸው ሮይተርስ ዘግቧል። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ የእስራኤል አሜሪካና የኢራን ጦርነት ለመቋጨት እየሰሩ ላሉ አሸማጋዮች ቴህራን ምላሽ አዘጋጅታለች ሲሉ ተናግረዋል። ይህ
የኢራን አስተያየት የመጣው ሮይተርስ የዜና ወኪል በስም ያልጠቀሳቸው ምንጮች ፓኪስታን ጦርነቱን ለማስቆም አዲስ እቅድ በመንደፍ ቁልፍ ሚና እየተጫወተች ነው የሚል ዘገባ ካወጣ በኋላ ነው። በኢራን ብሔራዊ መረጃ ብዙሃን ዋቢ የተደረገው እስማኤል ባጊ በአሸማጋዮቹ በኩል የቀረበው የአሜሪካ ባለ 15 ነጥብ እቅድ በምን መንገድ ለእኛ ተቀባይነት የለም ብሏል። ጦርነቱን ለመቋጨት ያለሙ ድርድሮች የጦር ወንጀሎች ለመፈጸም በማስጠንቀቂያና በዛቻ የተሞሉ ናቸው ሲሉ ለፕሬዝዳንት ትራምፕ ማስጠንቀቂያ ምላሽ ሰጥተዋል። ቃል አቀባዩ ይልቅንም በራሳቸው ፍላጎትና ግምገማ ኢራን አቅሟን የምታሳውቅበት ሰነድ አጠናክራለች ብሏል። ከመጀመሪያው ጀምሮ ምን እንደምንፈልግና እንደሚታለፍ የማንፋቅዳቸው ቀይ መስመሮች ምን እንደሆኑ እናውቃለን። እናም አሁንም አቋማችን ግልጽ ነው። ይህ ንግግር ከተጀመረበት ቅጽበት አንስቶ መልሶቻችን ዝግጁ ነበሩ በማለት ኢራን የራሷን ምላሽ ማዘጋጀቷን ጠቁመው ጊዜው ሲደርስ ዝርዝሩ እናሳውቃለን ሲሉ መናገራቸውን ሮይተርስ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።